ይሄ ባይዘው መጋኛም ቡዳም አይነጠላም እና ማጅራገትንም እኩል ሲመታ የምትሆነው ነገር ይሄ ስፖርት ማለት ለየብቻ ስጎና ፓስታውን በልተ ሳታቀላቅለው ማለት ከዛ በኋላ ስታቀላቅለው ታው ያንቃል ከያዘ ግን ታው ያንቃል እንደዚህ እንደጎማ አይደለም ታው ምን መሄጃ ብታጣ ነው ግን ትልቅ ሬስቶራንትና ሆቴል ላይ መተህ ውሃ በሎሚ ብለህ የምታዝ አንቴና ከውሃ በሎሚ ዋጋ 2 ኪሎ ስጋ ዱለትና ጥብስ ሊያስበላኩ ይችላል ወንድም እውቀቱ ይያለኝ ገንዘቡ ይያለኝ ችሎታው ይያለኝ ደግሞ ከዚህ በላይ መሄድ ይችላል ከዚህ ብሎ የሰውን አካውንት ሪፖርት የሰውን ቪዲዮ ሪፖርት የሚያደርግ ሰው አለ ስራ ስትሰሩ ማስታወቂያ ስትሰሩ ሪፖርት ከዚህ ጋር የሆርሙዝ ሰርጥ ምናምን ትላለ ይሄው እዚህ ጋር ሌላ የሆርሙዝ ሰርጥ እንደሚወራው ከሆነ የኢራን እጅ አለበት ነው የሚባለው በ25 ዓመት ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ አፍቅሬሽ የቀኑብኝ አግብቼሽ አሳበድኳቸው ገና ወደፊት ያብዳሉ እኛ አልቀናን ማን ነው ቀንቷል ያለው እኛ አልቀናን እንደዚህ ፉል ፓኬጅ የሆነ ትዳር ውስጥ ገብታ አባት እናትም ሚስትም እህትም የሆነ ትዳር ውስጥ ገብታ ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ ባለ ሱቅ እንቁላል ስንት ነው 25 ብር 25 ብር አዎ በጣም ጥሩ ብዬ አራት አርግልኝ ብዬ 100 ብሬን አውጥቼ ልሰጠው ስል ወደቀ 100 ብሩ ላነሳ ዝቅ በይ እስከነሳ 28 ብር ገብቷል እንቁላል 28 ብር አይደል እንኳን አላስነጠስ ብታስነጥስ 30 ሰላም የሀገሬ ልጆች እንዴት አላችሁ ነው ደግሞ በሌላ ጸዴ ቪዲዮ መጣውላችሁ ደግሞ ምን አሉ ምንስ ተሰማ ማተሞገሰ ደግሞ ማንታማ የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች አብረን የምንኮመኩም ይሆናል ከቪዲዮቹ ጋር አብሬያችሁ ቆየሁትን ሳይዘርፉ ነኝ ይሄን ቪዲዮ ስታዩ ላይክ እና ሰብስክራይብ ማድረግ እንዳይረሳ ወደ ቪዲዮቹ ሰዎች ዛሬ ከዚህ በላይ ደስ የሚል ዜና አትሰሙም ኮሜዲያን በረከት ወይም ደግሞ ፍልፍሉ እንግዲህ ድኗል ተመልሷል ወደ ፕሮግራሙ ማለትም ወደ ዋሽው እንግዲህ በዛሬው ዕለት መመለሱ ታውቋል የእውነት ከልቤ ነው ደስ ያለኝ የኔ ቤተሰብ የሆነ እንዴት ነው ከበሽታ ያጋገመን የምር እንደ ራሴ ቤተሰብ ነው ደስ ያለኝ ማለት ረጅም ጊዜ ጤነኛ ሆኖ ያው ሰዎችን ሲያሰቅ ለረጅም ዓመት የምታውቁት ሰው ኦል ኦፍ ሰደን በዛ ሲቹዌሽን ላይ ማየት የምር አስደንግጦኝ ነበር ግን እንደዚህ ተሽሎት ማየት ወደ ፕሮግራም መመለሱ ጌታን ከልቤ ነው ጤነኛ ሆኖ ሳይሆን ማለት ነው እኔ ጃብቻ አይፈልት ግን እኔ ደስ ብሎኛል እና ይሄ ስሜት ደግሞ የኔ ብቻ እንደሆነ አውቃለሁ የመላ ኢትዮጵያ ስሜት ብዬ አስባለሁ እና እንኳን ደስ አለ እንኳን እግዚአብሔር ማረ ለሱም ለቤተሰቦቹም አካባቢ ላይ ያላችሁ ሰዎች በሙሉ እንኳን እግዚአብሔር ረዳችሁ የሆነት ከልቤ ነው በጣም ደስ የሚል ዜና ነው እንግዲህ ኮሜዲያን ፍልፍሉ ታሞ እንደነበረና በስትሮክ ህመም ሰውነቱን ማንቀሳቀስ እንደማይችልና በሆስፒታል እንደነበረ ብዙዎቻችን ሰምተን ነበር አሁን ደግሞ መልካም ዜና ሰምተናል ተሽሎት ወደሚወደው ሙያው ወደ ቴሌቪዥን ፕሮግራሙ መመለሱን ሰምተናል ይሄ ሁላችንንም የሚያስደስት ዜና ነው እንኳን እግዚአብሔር ማረ ኮሜዲያን ፍልፍሉ ከልጅነት እስከ ዕውቀት ባንተ ቀሉት እየሳቀን ያደግነውና እንኳን እግዚአብሔር ማረ ወደ ሱፐርማርኬት በሄደ ቁጥር ጊዜያቸው ሊያልፍ ይደረሱና ቅናሽ የተደረገባቸው ምግቦች ብቻ ይገዛል ገንዘብ በሚከፍልበት ቦታ ብዙ ኩፖኖችን በማውጣት $1 በታች ይከፍላል የውሃ ሂሳብ ላለመክፈል የቧንቧውን ውሃ በጠብታ እንዲፈስ ያደርጋል ሙሉ በሙሉ ባዶ በሆነ የጥርስ ሳሙና ቱቦ እንኳን የመጨረሻውን ጠብታ ለማውጣት መዳመጫ ይጠቀማል በጣም ነው ለቋጣሪው እንኳን አንድን እጣን ወደ 3 ቁርጥራጭ ይሰብረዋል በየቀኑ በጣም ርካሹን ምግብ ቤት በመሄድ አንድ እንቁላልና አንድ የዩታዮ ያዛል እንቁላሉ ቁርስ ነው ጉሮሮ ውስጥ ቢቀር እንኳን በውሃ ላይ ገንዘብ አያጠፋም ከዚያም የዩታዮውን እንደ ምሳው ይጠቀልለዋል ጥብቅ ቦንቃው እንኳን ውሃ አይጠጣም የውሃ ወጪ ማውጣት ስለማይፈልግ ማለት ነው ይሄ በተለምዶ የጋብሮ የማጠራቀም ህልሙን ለማሳካት ተቃርቧል ነገር ግን ወደ ስራ እየሄደ ሳለ በድንገት በአሳንስሩ ውስጥ ወደቀ ከተወሰኑ ምርመራዎች በኋላ ሆስፒታሉ የአእምሮ ጤና እንዳለበት ነገረው ማመን አቃተው ስለዚህ በእውነት ታስፈልገኛለህ በእውነት የዶክተሩ መደምደሚያም ተመሳሳይ ነበር ካላመነ እንደገና ሊመረመር ይችላል ነገር ግን ወጪው ከመጀመሪያው ሆስፒታል የበለጠ ነበር ስለዚህ በዚህ መዘግየት ምክንያት ወደ መጀመሪያው ሆስፒታል ተመለሰ እጢው አድጎ ነበር ዶክተሩ ለመኖር 10 ቀናት ብቻ እንደቀሩት ገመተ ይህንን ሲሰማ በጣም አዘነ ለመኖር 10 ቀናት ብቻ ቢቀሩት ምን ሁሉንም 1 ሚሊዮን ቁጠባዎችን አወጣና ከድሮ ጓደኞቹ ጋር ህይወቱን ለመደሰት ወጣትነት የተሞላበት ቃል ኪዳን ለመፈጸም ወሰነ በጣም ውድ በሆነ ሆቴል አረፈና በህይወታቸው ቀምሰውት የማያውቁትን የተለያዩ ምግቦች አዘዙ ከዚያም የቅንጦት መኪና በጥቂት ሺህ ብር ተከራይተው ተዘዋወሩ እናም በጨዋታ ማዕከል አስባል እንዲቋጥሪያ ከዛ ለመኖር 10 ቀን ያለው ደረጃ ክለብ ሄደው በምን ታረጋለህ ማለት የውድ መጠጥ ጠርሙሶች አዘዙ መጨረስ ስላልቻሉ የሰራተኞች መጠጥ እንኳን አብረዋቸው እንዲጠጡ አደረጉ በመጨረሻም ወደ ቀብር አፈጻጸሙ ሄዶ
ለራሱ ትልቁን የመቃብር ቦታ ለመምረጥ የመጨረሻውን ገንዘብ አውጥቶ በህይወት እያለ የሟች ሜካፕ አገልግሎት አገኘ። አሁን እንደገና ወደ ኋላ ማለት ነው ያለፉትን ሞመንቶች ጊዜያት ለማካካስ በ10 ቀን ውስጥ ማዞር ተሰማውና ወደቀ። ጓደኞቹም በፍጥነት ወደ ሆስፒታል ወሰዱት። ነገር ግን ከእንቅልፉ ሲነቃ አስደንጋጭ ዜና ሰማ። ዶክተሩ የሆስፒታሉ የኤምአርአይ ማሽን ተበላሽቶ ስለነበር በተሳሳተ መንገድ እንደመረመሩት ነገረው። የአእምሮ እጢ አልነበረበትም። ማስታወክና ራስ መሳት ጊዜ ያለፈበትን ምግብ ሁልጊዜ ከመብላቱ የተነሳ ነበር። ወይኔ መበላት ሊከፍለው እንደሚችል ተናገረ። የኤምአርአይ ማሽኑ ተበላሽቶ ነው ዘመኑን ሙሉ ያጠራቀመውን $1 ሚሊዮን እሞታለሁ ብሎ በ10 ቀን ውስጥ ካጠፋ በኋላ ምንም አልሆንክም ብትባል ምን ትላለህ? ለዛውም ይሄ በነገራችን ላይ በጣም ትልቅ ትምህርት ያለው ይመስለኛል ለሁላችንም። ምክንያቱም ስንኖር በልክ በባላንስ መሆን ያለበት በጣም እናውጣም ሳይሆን በልክ ደስታችንን ሳንገድብ መኖር ያለብንን ማድረግ ያለብንን እያደረግን መኖር እንዳለብን። ምክንያቱም የተሰጠችን ጊዜ አጭር ነች በዚች ህይወት ላይ በዚች ምድር ላይና በልክ ሆኖ ግን ሁላችንም በቃ አላርለ ማድረግ ያለብንን ሳናደርግ ማለፍ እንደሌለብን ትልቅ አስተማሪ ቪዲዮ ነው። አይዞኝ ወንድሜ ምን ማድረግ ይቻላል? ታቹና እኔ ስቲል ከአዲዳስ ጋር የአዲዳስ አትሌቶች እንደዚህ ሲሆኑ በቃ ሳይ ለጥቅም እንጭነኝ ይቅርታ አድርግልኝ እና ገመዶ ለዋል ጥቅም ናቸው። ዮሜፍም ቲጂም ቁጭ ብዬ ተሰክቼ ነው የማየው። በነገራችን ላይ እነሱ ብቻ ነው በሳምንቱ ሜትሮች ፕራንዱ ምንም ሳይ ነበር እና አጠቃላይ ግን we proud ፊትህም የነበረው ሰው የኛው ሰው ነው። your much respect ነው ለሰው እንትን ሰጣው። ይሄ ማለት ለወደፊት ጥሩ ነገር አዘጋጅተሃልና ከዚህ በላይ መሄድ ይቻላል። አንድ ጊዜ ሁላችንም ሻለቃ ኃይሌ ገብረስላሴ እንግዲህ እንደው እኛ ሀገር በመወለዱ ነው እንጂ ሻለቃ ኃይሌ ገብረስላሴ በጣም ታሪክ የሰራ ታላቅ ሰው እንደሆነ ሁላችንም እናውቃለን። አሁን ደግሞ ያደረገው ነገር በጣም ልቤን ስለነካኝ ነው። ምክንያቱም ዮሚፍ ቀጀልቻ ከ2 ሰዓት በፊት ማራቶንን የገባ የመጀመሪያው ኢትዮጵያዊ ሆኗል እና ሪካርድም ሰብሯል። ታዲያ ሄዶ ቤቱ ድረስ ኮንግራጁሌት ያደረገበት መንገድና ያለው ሪስፔክት በቃ በጣም ደስ የሚል ነው። በሙያ ውስጥ ያለ መከባበርን የታላቅና የታናሽን ማበረታታትን ያሳየበት ነውና በእውነት ይሄ በሁሉም ሙያ ላይ ላሉ ሰዎች ትልቅ አስተማሪ ነገር ይመስለኛል። ቃሉ ፑቲክ አዲስ ታሪክ መጻፉን ቀጥሏል። በኢንስታግራም ገጹ ላይ ባሳየው አስገራሚና ፈጣን እድገት የዓለም አቀፉን ማህበረሰብ ቀልብ መግዛትም ችሏል። እስካሁን በወጣው መረጃ መሰረት ቃሉ ፑቲክስ በገጹ ላይ ባጋራቸው በ27 የሪልስ አጫጭር ቪዲዮዎች ብቻ ከ1.5 ቢሊዮን በላይ እይታዎችን ማግኘት ችሏል። ይሄ ምን ያህል ጊዜው ተጽዕኖ መፍጠር የሚቻልበት እንደሆነ የሚያሳይ ነውና ከአንድ ትንሽ ቦታ ተነስቶ ዓለምን በሙሉ እንደዚህ ኢንፍሉዌንስ ማድረግ አሁን ላይ ኢንስታግራም ገብታችሁ ፌስቡክ ምናምን ገብታችሁ ስክሮል ብታደርጉ ነጮች የውጭ ዜጎች የቃሉን ቪዲዮ ኮፒ ያደረጉ ሲሰሩ የምታዩትና እንዴት ደስ ይላል። ለዛውም እኮ በትልቅ ነገር አይደለም። አይኖ በጣም ታለንትድ ነው በጣም ባሉት ነገሮች የሰራው ነገር ግን በብዙ በጀት አውጥቶ ብዙ ነገር አድርጓል። ባለን ነገር በትንሿ ነገር ምን ያክል ዓለምን ኢንፍሉዌንስ ማድረግ እንደሚቻል የሚያሳይ ነው። ሀገራችንን ማስተራት እንደሚቻል የሚያሳይ ነው። እንግዲህ ሪካርድ ሰብሯል። 5.4 ሚሊዮን ተከታይ ኢንስታግራም ላይ ያለው በ27 ቪዲዮ ብቸኛው ኢትዮጵያዊ ነው። በጣም በርታለን። እግዚአብሔር ካንተ ጋር ይሁን። ምን መሄጃ ብታጣ ነው ግን ትልቅ ሬስቶራንትና ሆቴል ላይ መተህ ውሃ በሎሚ ብለህ የምታዝ፣ ስፕራይት በሎሚ ብለህ የምታዝ፣ አምቦሃ በሎሚ ብለህ የምታዝ። ውሃ በሎሚ ካማረህ ቤት ጨምቀህ ጠጣ፣ ስፕራይት በሎሚ ካማረህ ከሱቅ ገዝተህ ጠጣ። ትልቅ ሆቴል ላይ መተህ አንተም አትዋረድ እኛንም አታዋርደን። የሰው ሽያጭም ዝቅ አታርጉ እናንተም አትዋረዱ። ፕሊስ ይመቻችሁ። ምን እያልከን ነው ወንድም? የት እንሂድ ታዲያ? እሺ እንዴ የት እንሂድ? እኛ ቦታውን ማየት አንችልም? ስፕራይት አዘን ሆቴል መጎብኘት አንችልም? የት እንሂድ? በነገራችን ላይ ይሄ ሴልስ ዝቅ አታርጉ ወንድማችን፣ አንተ ነህ ሴልሱን ዝቅ እያደረክ ያለው። የምትሰራበትን ድርጅት አትምጡብን እያልክ ከስተመሮችን እየገፋ ያለው። ምክንያቱም ምናልባት ሆቴል ማኔጅመንት ሳይንስን ያጠኑ ሰዎች ሊደግፉም ይችላሉ። ከስተመር ማለት ንጉስ ነው። ምንም ባይጠቀም ምንም ባያዝም እንኳን እንደውም አንዳንድ ካፌዎች ትንንሽ ካፌዎች ላይ ምናምን ስትሄዱ ካላዘዛችሁ አትጠቀሙ የሚል በጣም ዝቅተኛ የሆነ አመለካከት፣ ካልተጠቀማችሁ አትቀመጡ የሚሉ
ይሄ ትክክል አይደለም። ከስተመር ንጉስ ነው። በነገራችን ላይ አላዘዘም ማለት አቅም የለውም ማለት አይደለም። አልለበሰም አልዘነጠም ማለት አቅም የለውም ማለት አይደለም። ምናልባት አንተ የምትለውን ሆቴል የመግዛት አቅም ሊኖረው ይችላል ያ ሰውዬ ማዘዝ ስላልፈለገም ሊሆን ይችላል። እና ምን እያልከን ነው ወንድሜ? ምን እያልከን ነው? ውሃ በሎሚ ትልቅ ሆቴል ላይ ውሃ በሎሚ እኮ 2 ኪሎ ስጋ እኮ ሊገዛ እኮ ይችላል ዋጋው። የአንቴና ውሃ በሎሚ ዋጋ 2 ኪሎ ስጋ ዱለትና ጥብስ ሊያስበላ እኮ ይችላል ወንድም። ምን እያልከን ነው? 5 እና 10 ደቂቃ ለማይሞላ ሰዓት ለማትረፍ ብላችሁ እባካችሁ ራሳችሁን አትጡ። ይሄ ዛሬ ለስራ በወጣሁበት ያየሁት አደጋና በጣም የገረመኝ አደጋ ስለሆነ ነው ወደ እናንተ ይዤ የመጣሁትና በጣም በዛ ቢባል 10 ደቂቃ ነው ልናተርፍ የምንችለው በመዘግየታችን ቀስ በማለታችን ማለት ነው። ከዛ ውጪ የበለጠ ሰዓት ምናተርፈው የለንም። ቀስ እያልን መኖር ነው ደስ የሚለው። ተባረኩ። ለራሳችሁ ጥንቃቄ አለ። እንዴት እየነዳው ነበር? እንዴት ሊነዳ ነው? ቆይ እንደዚህ እስከሚሆን መኪናው በእውነት እኔ መፍረድ አይሆንብኝ እንጂ በጣም ከባድ ነው። በነገራችን ላይ ምን እንደሚገርመኝ ታውቃላችሁ? በአለማችን ላይ በጣም አነስተኛ የመኪና ቁጥር ያለበት ሀገር ነው ያለ። በጣም ትንሽ መኪኖች አሁን ወደ 130 ሚሊዮን ገደማ ህዝብ ነው ያለው ኢትዮጵያ ውስጥ። ግን ያለው መኪና እንደው ከ2 ከ3 ሚሊዮን አይዘልም በሚባልበት ሀገር ላይ በዓለም አቀፍ ደረጃ ትልቁን አደጋ ምናስተናግደው በአመት ግን እኛ ነን። አሁን ያለውን ስታቲስቲክስ የዚህን አመትና ያምና ብናጣራ ከ4000 እስከ 5000 ሰው በአመት ይሞታል በመኪና አደጋና በጣም ትንሽ መኪና ኖሮ በጣም ብዙ አደጋ ያለበት ሀገር ነውና ምን ያክል የዲሲፕሊን ችግር እንዳለብን፣ የመፍጠን ችግር እንዳለብን፣ የህግ ያለማክበር ችግር እንዳለብን የሚያሳይ ነውና ምን እውነት እህታችን እንዳለችው 5-10 ደቂቃ እኮ ብናተርፍ ነው። በነገራችን ላይ እንደዚህ ተነድቶ መኪናው እንዲስክ ይሆን በምን አይነት ስፒድ ቢነዳ ሹፌሩ የለም ነው እና በእውነት አባድ ነው። ዋትስአፕ ፋሚሊ እንዴት ናችሁ? ከጎኔ የቆማችሁ ወንድምና እህቶቼ ከልብ አመሰግናለሁ። ቪዲዮ የሰራችሁልኝ፣ የጻፋችሁልኝ፣ የደወላችሁልኝ ሁላችሁንም ከልብ አመሰግናለሁ። አልደበረኝም አልልም፣ ትንሽ ደብሮኛል። ነገር ግን ጆን ዳንኤል እውቀቱ ሳይኖረው ገንዘቡ ሳይኖረው ችሎታው ሳይኖረው ከዜሮ ተነስቶ 3.2 ሚሊዮን ፎሎወር ካመጣ አሁን ደግሞ እውቀቱ እያለኝ ገንዘቡ እያለኝ ችሎታው እያለኝ ደግሞ ከዚህ በላይ መሄድ እችላለሁ፣ ከዚህ በላይ መስራት እችላለሁ። ሉዝ ያረኩት ገንዘብ ሉዝ ያረኩት አካውንት ወደ ኋላ አይጎትተኝም እኔን ወይም ተስፋ ያስቆርጠኝም። እንደውም ሞራል ይሆነኛል። እንደውም ከዜሮ ደግሞ አሁን ደግሞ ከዚህ ተነስተን ደግሞ ስንት እንደምደርስ ማየት ፈልጋለሁ። አቅሜን መፈተን ፈልጋለሁ። ስለዚህ ፋሚሊ በጣም አመሰግናለሁ ሁላችሁም ከጎኔ የቆማችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንሄዳለን ወደፊት፣ መስሚያችን ድፍን ነው። እንግዲህ ሁላችንም እንደሰማነው የወንድማችን የጆን ዳንኤል አካውንት ከ2.4 አይ ቲንክ 3 ምናምን ሚሊዮን በላይ ፎሎወርስ የነበሩት የቲክቶክ አካውንቱ እንደተዘጋ ሰምተናል። በጣም የሚያሳዝነው በጣም ብዙ ኢንፍሉዌንሰሮች ቲክቶክ አካውንታችን ተዘጋ ምናምን ሲሉ ይሰማልና ያሳዝናል። ለምን እንደሚያሳዝን ታውቃላችሁ? ምናልባት አንዳንድ ጊዜ በአልጎሪዝም ስህተት፣ በቲክቶክ በራሱ በካምፓኒ ስህተት የሚዘጉ አካውንቶች አሉ። አብዛኛው ግን እንደው በምቀኝነት የሚዘጋ ነው። በእውነት በቃ ስራዬ ብሎ የሰውን አካውንት ሪፖርት፣ የሰውን ቪዲዮ ሪፖርት የሚያደርግ ሰው አለ። ስራ ስትሰሩ፣ ማስታወቂያ ስትሰሩ ሪፖርት የሚያደርግ ከስር እግር በእግር እየተከታተለ ሰዎችን ሪፖርት የሚያደርግ ማህበረሰብ በእውነት እንዴት እንደው ምን አይነት ልብን ያላችሁ ያሳዝናል በእውነት። አንተ እዚህ ጋር የሆርሙዝ ሰርጥ ምናምን ትላለህ። ይሄው እዚህ ጋር ሌላ የሆርሙዝ ሰርጥ እንጂ ሶስተኛ ዓለም ጦርነት ይሄው አይደል? እንዴት ነው ያልተዘገበው? ይሄ ምንድነው የተፈጠረው? ተበጥብጧል እኮ ሀገሩ። በስመ አብ። እንደሚወራው ከሆነ የኢራን እጅ አለበት ነው የሚባለው እና ሞሳድ ነው ይሄንን እንትን የቀሰቀሰው ነው የሚባለው። በጣም ከባድ ነው ይሄ። እዩት አታዩም እንዴ? ተቀጣጥሏል አካባቢው። በምን እንደሚረጋጋ ራሱ አይታወቅም። ከባድ
አስገራሚ ዜና የ55 ዓመቷ ሮዛን ያገባው የ25 ዓመት ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ። አፍቅሬሽ የቀኑብኝ አግብቼሽ አሳበድኳቸው ገና ወደፊት ያብዳሉ። የ25 ዓመት ወጣት ከድር የ55 ዓመቷን አሜሪካ ኗሪ የሆነችውን ሮዛን በሐረርጌ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው ይሄው አስገራሚ ምላሽ መላው ማህበራዊ ሚዲያ በእሳት እያነደደው ይገኛል። ሰሞኑን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ በሰፊው እየተሰራጨ የሚገኘው የእነዚህ ጥንዶች አስገራሚ ታሪክ በብዙዎቹ ዘንድ ትልቅ ክርክርና የተለያዩ ስሜቶችን ፈጥሯል። ወጣቱ ከድር ለሮዛ ያለውን ጥልቅ ፍቅርና መተማመን በካሜራ ፊት በግልጽ ሲናገር ለነሱ ፍቅር ምላሽ የሰጠበት መንገድ ግንኙነታቸውን በትችትና በምቀኝነት ለሚያዩቸው ሰዎች ጠንከር ያለ ያልተጠበቀ ሆኗል። ጥንዶቹ ለማህበራዊ ሚዲያ አሉታዊ ወሬዎችና ትችቶች ቦታ ሳይሰጡ በቅርቡ እጅግ ደማቅና ድል ባለ የሰርግ ስነ ስርዓት በመፈጸም ትዳራቸውን በይፋ መስርተዋል። በመካከላቸው ያለው አፍቅሬሽ የቀኑብኝ እኛ አልቀናን። ማን ነው ቀንቷል ያለው? እኛ አልቀናንም። እኛ እንዴት ትሆናለህ ብለን አሰብን። ወንድማችን ነህ ብለን እንዴት ትሆናለህ ብለን አሰብን እንጂ ማን ነው ቀንቷል? ምን እንዴት ነው የምንቀናው? በዚህ እንደዚህ ፉል ፓኬጅ የሆነ ትዳር ውስጥ ገብታ አባቴ እናትም ሚስትም እህትም የሆነ ትዳር ውስጥ ገብታ እኛ እንዴት ይሆናል ብለን አሰብን እንጂ እኛ ቀናናልን? ወጣን? ነገራችን ላይ ብዙዎቻችን ልብ ያላለው ነገር ያለ ይመስለኛል እዚህ ጋር ሮዛ የአሜሪካ ነዋሪ ነች። በቃ ምን ማብራሪያ ይፈልጋል? ማብራራት አለበት ይሄ ልጅ። ለምን አተውትም? ተውት በቃ። የአሜሪካ ነዋሪ አሜሪካ ሊሄድ ነው ወንድማችን እንዴ። ታዲያ ምንድነው? ለምንድነው እንቅፋት የምትሆኑት? በቃ ተውታ። ትንሽ ዜና አዘጋገቡ ጥንዶች ባይል ጥሩ ይመስለኛል። ጥንዶች የሚለው ቃል አብሮ የሚሄድ አይመስለኝም። ግን እንደ ሐሳብ የካፕል ኮንተንት ይጀምሩልን። እንዴት እንደሚኖሩ ላይፍ ስታይላቸው ማየት እንፈልጋለን። የካፕል ኮንተንት ይጀመርልን። እኛ ሌላ ነገር አላለም። የካፕል ኮንተንት ብቻ ጀምሩልን፣ ማየት እንፈልጋለን። በቃ ሌላ ነገር አላለም። 30 ዓመት ምን አላት እንዴ? 30 ዓመት አንተ 30 ዓመት ሞልቶ ይል እንዴ ወንድሜ? ታስቁኛለሽ አለ ያ ሰውዬ። ይሄ ስፖርት ማለት ለየብቻ ስጎና ፓስታውን በልተህ ሳታቀላቅለው ማለት ከዛ በኋላ ስታቀላቅለው እኔ ምን እንዳሳሰበኝ ታውቃላችሁ? ተሳስቶ እንደው ዝቅ ቢልስ እንደው እኛ ተሳቀቅን እኮ ባንተ ስፖርት ሴዶ በእውነት እንዴ። እኔ ግን ስታይልህን ብትቀይረው እንደው የምትሰለጥንበትን መንገድ እስቲ ሰው አማክርና ግድ የለህም ቀይር። ተው ያንቃሃል። ከያዘ ግን ተው ያንቃሃል። እንደዚህ እንደጎማ አይደለም ተው። እኔ ግን ምከሩት እስቲ አጠገቡ ያላችሁ ሰዎች ያንቃሃል በሉት። የልጅነት መልኬና ፈቀኝ አላፈቅዳሚው ሰው ሚስመኝ ሁሉ ሲል የማነው ቆንጅዬ እደግ ለማምዬ የልጅነት መልኬና ፈቀኝ ሁሉ ዳበስ አርጎ የሚስመኝ ለመሆኑ ወዴት ነው ቤቱ እስቲ ደግላባት መልኬ የልጅነት መልኬን ቤቴን ይሄ መጨረሻ ላይ የመጣው ሰውዬ በደንብ የተጫወተ ነው በልጅነቱ በእውነት ግን በስመ አብ ልጅነትን የመሰለ ነገር አለ አይናፍቃችሁ? ሁሉም ሰው እኮ በነገራችን ላይ እንትን አለው ኢነር ቻይልድ አለው ይባላል። ውስጡ ያ የልጅነት ማንነቱ ውስጡ አለና የሆነ ሰዓት ብቅ ይላል ይባላልና እቺ ሞመንት ያንን የምታሳይ ይመስለኛል። በእውነት ልጅነት በጣም ደስ ይላል። ይሄ ቆርኪ ባይዘው በህይወቴ ለመጀመሪያ ጊዜ ያፈራሁት ንብረት ቆርኪ 300 የተጣራ ቆርኪ ነበረኝ በእውነት። ከዛ ደግሞ ብይ በቃ 100 150 200 ምናምን ብይ በቃ እንሰበስብ ነበርና የመጀመሪያ ያፈራነው ንብረት ይሄ ይመስለኛልና ይሄን ጨዋታ በጣም ትውስታ የሌለበት ወንድ ልጅ ያለ አይመስለኝም ኢትዮጵያ ውስጥ። ይመቻችሁ ይሄንን ስላስታወሳችሁ። ይሄ ባይዘው መጋኛም ቡዳም አይነጥላም እና ማንጀራገትርም እኩል ሲመታ የምትሆነው ነገር
ምን ነው ወንድም ምን ነው ውሃ ልመጣለች ተረኛ አይደላችሁም ባሁኑ እንዴ ዝናብ ላይ ቢቀርስ አባቴ ባትታይስ ከታየ በኋላ እኮ ቪዲዮ አለ በህይወት አንተ ቪዲዮ ታየ አንተ በህይወት አለ ወይ ነው ጥያቄው እንደውም 2018 አገባቡም ትክክል አይደለም ያለው ሰው ትክክል ይመስለኛል እውነት የጠለፍኳት መሰል ሁሉን የሊኮንን እሷ ራሷ መታ ከደጃፍ የድብን እኔ ምርፍርፍ እሷ ምርፍርፍ መደቡ ላይ ትሙት ተኝታ በኔ እቅፍ ለኔ አይነቱ ጎበዝ ብትሸነፍ ነፍሷ ልቧን ወሰድኩ እንጂ አልነካኝ ቀሚሷ ሰው እንዲሁም በቃ በቀን የሚወለደው ህፃናት ራሱ አበዛዙ እንኳን እንደዚህ ልጅ መውለድ እንዲያምረው እያደረጋችሁ በእውነት ግን እንዴት ነው እንደዚህ በዚህ እድሜ ማለት ሺኖስ ካሜራ ላይ እንደሆነች ታውቃለችና በደንብ በቃ ኮንሺየስ ሆና ነው በጣም በእውነት ይሄ በዚህ እድሜ በጣም ይመስለኛል 9 ወር ሙሉ እናትየው ቲክቶክ እያየች ነበር ይመስለኛል ሀቢቢ ማፊ ሙሽኪል አረቢ ሾይ ማሉ ንገረኝ የምትነግረኝ በአረብኛ እሰማለሁ በቃ ቢግ ሙሽኪል ወይኔ ሰለሞን ጉዶን ኩል ምን ሆንክ ማን ደውሎ ነው የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው በእናት ኤልሮ የቷክ እያደላሉ አይዋ ደላሉ በእናት ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናት ጎዳና እንዳልጣለች ስንቱን እያዛ ቤት አሽጋ በረሃብ እንዳልቀጣች የኔ እናት በእናት ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች አይሞት ክፋት ግን በእናት ትንሽ እንዳታገለግል አንተ እሷ ግን እንዴት ታደርጋለች እንዴ ሃይማኖተኛ ነበር የምትመስለኝ ታውቃለህ ማኪያ አራት አስቀይ በእናት እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር ስኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው የሚና አምላክ አየሁ ባላየ ነው ሲወል የሚልካት ሻንጤን በቃ ልጠቀላለህ ሂጄ ባካል ልቀበላት ምን ላድርግ ታዲያ አራት ሂድ አንተ እናጋንንት አይቀበሏትም እንዴ ምን አደረከ መዘረስ አራኔ አላምናትም በእናት የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት ማለ ገለጥ አድርጌ እኔን የምከታት እንደውም ኮንስትራክሽን ነው ማሰራት በሳት ውስጥ ምን አለ በለኝ የስንት ሰው ባኮን ያለባት ሰሌ እትያስካል ግን መሞት አለባቸው በእናት አሁን በስኳር ዕቃቸው ይቀመጣል አንተ እትያስካል ጀለስ አይደሉ እንዴት ከሳቸው ትሰልባለህ ቆይ ይሄ እኮ ጅልስና አይደለም ብራዘሬ መስለብ ነው MSQLEB ምናምን መስለብ አረዶ በጦር እንዳልወጋ እትያስካለ ለምረ ጀለስ የሆኑት ለሰላቢው እትያስካለ ታይተዋል ይሄ በእውነት በጣም ትልቅ ትምህርት ይመስለኛል በተለይ አረብ ሀገር ያሉ እህቶቻችን ይህንን ህመም ያውቁታል የሚሰራውን ግፍ የሚሰራውን በደል ማለት ነውና በእውነት በጣም ትልቅ ትምህርት ነው ይሄንንም ለምታደርጉ ሰዎች ትልቅ ትምህርት ነው መጨረሻችሁ ምን ይሆናል ለሚለው እንድታስቡበት የሚያደርግ ቪዲዮ ነው ይመቸው ወንድማችን ዞር በላት ተከታተለኝ በእናትህ ምን ልብላ ቢገብቸው ምን በደሞዝ ከምትበልጥ ሚስት ትጣላ ይላል ወጥ ቤት የምትጎዳጎደው እንዴ ባበሻ ቀሚስ አይደል እንዴ ቡና የሚፈለው ያስተማርሽ ከልጅነት ጀምሮ አንቺ አይደልሽ ባበሻ ቀሚስ ቡና አፍላልሽ ደግሞ ቡና የገዛችሁ ነው የት ሄጄ ነው ማፈለው ቡናው ደፋር ባበሻ ቀሚስ ወጥ ይሰራል ምን እንዳለ ማዲ ለሳይ ተላቀም ለጻታ ያረ ጉልበቴ ከበላች በኋላ እንደዚህ ቅርብሽ ነኝ አታለቃቅስ እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው እሺ በቃሽ የፈለገውን እናትን ተናገር አትፈቅደልሽ የፈለገውን የቤተሰቦችን ክብር ተናገር አትፈቅደልሽ አንድ ነገር ፍቅናታ በሚሽፈቅ እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚት ሆኜ ነው ያለው አሁን ግን ይበቃኝ ቺን የፍቅር ቲክቶክ ተጎልተ ታያለክ ሸምድደልኛል ደሞ አይደል አንተ ፍቅር አንተ ቶሎ በል ቀሚሱን ማለት ቶሎ በል ተሰማሽ በየቁ ምንም ወደዛ ላይ ያስተባባል በእናትሽ ወደዛ ሄድልኝ ይሄው ቀሚሱን አውልቅ በለሽ ኖርማል ወደ እናቴ ብትመለሳለሁ ኖርማል ቀበሻ ያገለገልኩበት አምጣው ይመቻችሁ አሙኛል ብዬ ማላምንኩ ብቻ እንደው ሌላ አይደለው ውስጥ አንድ ነገር ይሰማኛል ሳሳስባት ጨንቀኛል ወይኔ ምነው ሳልላት ሳናያት ምነው ሳልላት ሳናያት እቺታችን የምትሰራቸው ቪዲዮዎች ሰሞኑን እየተለቀቁ ያሉት በጣም ብዙዎችን አነጋጋሪ ሆነዋልና
ማለት በጣም ዲፕ ናቸው። ያለችበት ሲቹዌሽን፣ የኑሮ ሁኔታ፣ የሆነ ያሳለፈችው ነገር እንዳለ ብቻ ፊቷ ላይ ይነበባል። በጣም ጥልቅ የሆነ ዲፕ የሆነ ነገር ነው ፊቷ ላይ የሚታየውና እስቲ እንደው የምትችሉ አቅራቢያ ያላችሁ የምታገኙት ሰው ማግኘት የምትችሉ ሰዎች እስቲ ምን እንዳሳለፈች እስቲ ያሳዩን፣ አግኙት፣ እስቲ እንስማ፣ ስቶሪዋን እንስማ። እንደገና የአርት ሰዎች ካላችሁ ደግሞ ይሄ እኮ ትልቅ መነሻ እኮ ነው በእውነት ክሊፑን ራሱ ድጋሚ ለመስራት ይሄ በጣም ትልቅ እንትን ይመስለኛል፣ እድል አጋጣሚ ይመስለኛልና ብንሰማ በጣም ደስ የሚለኝ ነገር ነው። ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር? አዎ በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጠው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገብቷል እንቁላል። 28 ብር አይደል ክውን 28 ብር። አዎ በል አንተ ትቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው። ፓኬጅ ሞልቼ ቪዲዮ ሪካርድ እያረኩ 75% ብር ፖስት ያርገው አያርገው አላቀም። ፖስት ካረገው ፎሎ አርገኝ። ቁርሴን ነው የፖስተትኩልህ ብራዘሪ። ምንድነው ማድረግ ያለብን? እስከ መቼ ነው ዝም የሚባለው? እኔ የፖስተትኩት ኧረ በስመ አብ አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄው። ሪስክ አንተ ወጣ አባቴኛ አንወጣም ግን ጎንበስ ብዬ ቀና አስከምል 28 ብር ገብቷል አለ። እንኳን አላስነጠስክ በእውነት እንኳን አላስነጠስክ። ብታስነጥስ 30 ሁላ ህዝብ ማለት ነው። አይታችኋል አይደል? ለዛ ጥግ ድረስ ቤተሰቦቼ እናንተ በዚህ ሰዓት ውጪ ስለሆናችሁ አመስግኑ፣ ስለምትንቀሳቀሱ አመስግኑ። እዩ ይሄ ሁላ ህዝብ ማለት ነው። አይታችኋል አይደል? ለዛ ጥግ ድረስ ይሄው እንዳለ አይታችኋል አይደል? በገንዘብ እየተነፈሰ ነው። ቤተሰብ ከፍለው እየተነፈሰ ነው በማሽን እገዛ ማለት ነው። እና እናንተ ውጪ ሆናችሁ እንደልባችሁ እየተንቀሳቀሳችሁ እንደልባችሁ እየበላችሁ እንደልባችሁ እየጠጣችሁ እግዚአብሔር ፈጣሪ ማመስገን አለባችሁ። ያማራችሁን ነገር እየተጠቀማችሁ ማማር ምናምን እሱን ተውትና ማለት ነው። በቃ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ይሄ ሁላ ህዝብ ማለት ነው። ይሄ ሁላ ህዝብ ቤተሰቦች በገንዘብ እየከፈለ ነው የሚተነፈሰው። ገንዘብ ከሌለው ደግሞ በስቃይ ተሰቃይቶ ነው የሚሞተው። እግዚአብሔር ነው የሚለው እና እግዚአብሔር እናንተ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ፈጣሪያችሁን አመስግኑ ቤተሰቦች፣ ወዳችኋለሁ። ክብር በሉ። አንዳንዴ ያለንን ነገር ካላጣ ነው ስለማይገባን ነው እንጂ ሀቅ ነው። ለዚያውም ወጣት፣ ስንት ወጣት በእውነት ሆስፒታል ሄዳችሁ ብታዩት እዚህ ቪዲዮ ላይ ወንድማችን እንዳሳያችሁ በርካታ ወጣት ነው ሆስፒታል ውስጥ ያለው። እድሜውን፣ ዘመኑን፣ የመስሪያውን፣ የመሮጫውን፣ የመዝናኛውን ህይወት የሚያይበትን ዘመን በሆስፒታል አልጋ ላይ እያሳለፈ ያለ በጣም ብዙ ወጣት አለ። ስለማናመሰግን ነው በእውነት እግዚአብሔርን ሁልጊዜ የምናስቀይመው ስለማናመሰግን ነው። ስለሰራን የምናማርር፣ ስለሮጥን የፈለግነውን ስላላገኘን ሁልጊዜ የበላዩን ብቻ የመኪና አይነት፣ የቤት አይነት፣ የገንዘብ አይነት፣ የአካውንት ውስጥ ያለ የገንዘብ መጠን እያየን ሁልጊዜ ሶሻል ሚዲያ ላይ ስክሮል ስናደርግ ያንን ነው የምናየው። ከዛ በቃ የኛ ህይወት የሚያስጠላን የምናማረር ሰዎች አለ። ከዚህ በላይ ግን ትምህርት ያለ አይመስለኝም። በሰላም መተንፈስ። እንደውም አንድ ቪዲዮ ምን ብሏል? አንተ ጠዋት ተነስተህ ፊትን ስትታጠብ ኩላሊቱን የሚታጠብ ሰው አለ በዛ ጠዋት። ይሄ በጣም ሀቅ ነውና ትልቅ ትምህርት ነው ወንድማችን ያስተላልፈልን። እግዚአብሔር ጨርሶ ይማር አንተን። እንግዲህ ወደ ቻናሌ ተከታታዮች እስከ መጨረሻው ይሄን ቪዲዮ አይታችሁ ተመልክታችሁ ጨርሳችኋል። እዚህ ድረስ ትመጣላችሁ ብዬ አላሰብኩኝም። እጅግ በጣም ነው የማመሰግነው። እዚህ ድረስ ከመጣችሁ ደግሞ ምን አለበት እቺ ሰብስክራይብ የምትለዋን በተን ነካ አድርጋችሁ እንዲሁም ደግሞ የደውል ምልክቷን ነካ አድርጋችሁ ቤተሰብ ብንሆን ብንወዳጅ ሌሎች ተመሳሳይ ቪዲዮዎች እንዲመጡላችሁ እንዲሆን እንዲሁም ደግሞ እኔንም ደግሞ እንድታበረታቱኝ ቢሆን መልካም ነውና ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ሼርም ማድረግ ይቻላል። ይሄን ቪዲዮ እንድታልፉት አሳስባለሁኝ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ሳምንት